እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 2 ላይ የምናየው ሌሰን 8 ይሆናል። ስቴፕስ ቱ ራይት ሎዊስ ፎርሙላ። እንግዲህ ሎዊስ ፎርሙላ ምን እንደሆነ ባለፈው ሌሰን 7 ላይ አይተናል። ያ ሎዊስ ፎርሙላ ለመሳል እንግዲህ ስቴፖች ያስፈልጋሉ። እንግዲህ ቤዚካሊ ሎዊስ ፎርሙላ ምን ይዟል ብለናል? ሲምቦል እና ሲምቦል ኦፍ አተም እና ኤሌክትሮንስ አራውንድ ዛት ሲምቦል ኤሌክትሮኖችን የያዘ ነው። ያ ስኬሌታል ነው ሎዊስ ፎርሙላ የምንለው። ስለዚህ ይህን ፎርሙላ ለመሳል ስቴፖች ያስፈልጉታል። ስለዚህ ያን ስቴፕ እናያለን። ሌላኛው ኤክሰርሳይዝ ከዚህ ጋር ተያይዞ የወጣውን ዛት ኢዝ ኤክሰርሳይዝ 2.5ን አያይዘን እንሰራለን ማለት ነው። ስለዚህ ስቴፕስ ቱ ራይት ሎዊስ ፎርሙላ ኢት ኢዝ ፖሲብል ቱ ራይት ዘ ሎዊስ ፎርሙላ ፎር ኮቫለንት ኮምፓውንድ ኦፍ ናውን ጂኦሜትሪ። ለታወቀ ጂኦሜትሪ ታወቅ ላለው ኤሌመንት ሎዊስ ፎርሙላ በስቴፖች ተቀጥለን መሳል እንችላለን ነው። እንግዲህ እዚህ ጋር ኦብጀክቲቭን ያልጻፍኩላችሁ ኦብጀክቲቫችን ምንድነው? you can able to write the Lewis formula of different compounds after we finish this lesson ነው። እንግዲህ ይሄን ሌሰን ከጨረስን በኋላ የተለያዩ ኮቫለንት ሞሌኪውሎች አሉ። ቢፖላር አቶሚክ ሞሌኪውል፣ ዳያቶሚክ ሞሌኪውል፣ ሆሞኖኩላርም ሄትሮኖኩላርም ሆነ ለነዛ ኤሌመንቶች ሎዊስ ፎርሙላ መጻፍ መቻል አለባችሁ። ይሄን እንደጨረስን ማለት ነው። ዘን እነዚህ ስቴፖች እነማን ናቸው? አንደኛው የመጀመሪያው ስቴፓችን ዲተርሚን the number of that is total number of valence electrons። እንግዲህ total number of valence electron ለምን valence electron አለ? እንግዲህ ለቦንድ ፎርሜሽን የሚጠቅሙ ኤሌክትሮኖች እነማን ናቸው ብለናል? ቫለንስ ሼል ያሉ ኤሌክትሮኖች ናቸው ብለናል። እንግዲህ ያ ኮቫለንት ሞሌኪውል ሄትሮ ሞሌኪውልም ሆሞ ኑክሊር ሞሌኪውልም ሊሆን ይችላል። አሁን ሄትሮ ኑክሊር ከሆነ አዮኒክ የሚሆንበት ኬስ ሊያጋጥም ይችላል። ለምሳሌ ሳልፌት 2- ሊሆን ይችላል። በዚህን ጊዜ ምን እናደርጋለን? ሳልፈር ላይ ያለው ቫለንስ ኤሌክትሮን ሲደመር ሳልፈር ላይ ያለው ቫለንስ ኤሌክትሮን ሲደመር 4 ሲባዛ ኦክሲጅን ላይ ያለው ቫለንስ ኤሌክትሮን ሲደመር 2 እንላለን። ይቺ 2 አዮን ትጨመራለች ማለት ነው። ቶታሊ እነዚህን ለቦንድ ፎርሜሽን እናውላቸዋለን ማለት ነው። ሌላ ካታዮን ከሆነስ ካታዮን ለምሳሌ ካልሲየም ካርቦኔት ብለን የሆነ እንግዲህ ይሄም እንዳጋጣሚ ሆኖ ማይነስ ነው ያለው። ሌላውን ብንወስደው አሞኒየም NH4 ብለን +1 ብናደርግ ስለዚህ በዚህን ጊዜ ቶታል ናምበር ኦፍ ኤሌክትሮን ለማግኘት ናይትሮጅን ላይ ያለው ቫለንስ ሼል ላይ ማለት ነው ሲደመር 4 ሲባዛ ሃይድሮጅን ላይ ያለው ሲቀነስ 1 እንላለን። ይቺ 1 ምንድናት? ካታየን ከሆነች የቀነስናት ኤሌክትሮን ናት። ስለዚህ በመጀመሪያው ስቴፓችን ዲተርሚን ቶታል ናምበር ኦፍ ቫለንስ ኤሌክትሮን ስለሆነ አዮኒክ ኮምፓውንዶችን ዛት ኢዝ ካታዮኒክ፣ አናዮኒክ በአዮኑ ልክ የምንጨምራቸዋለሁ፣ በአዮኑ ልክ ምንቀንሳቸዋለሁ። ምንጨምረው መቼ ነው? አናየን ሲሆን ዛት ኢዝ ኔጋቲቭ አየን ሲሆን በአዮኑ ልክ እንጨምርላታለን ቶታል ናምበር ኦፍ ኤሌክትሮን ስናገኝ። ሌላው ካታየን ሲሆን ቶታል ናምበር ኦፍ ኤሌክትሮን ስናገኝ በካታዮኑ ልክ እንቀንሳለን ማለት ነው። አንለስ ኒውትራል ኮምፓውንድ ቻርጅለስ ኮምፓውንድ ከሆነ እያንዳንዱ ኤሌመንት ከኮምፓውንድ ውስጥ ያለውን ቫለንስ ኤሌክትሮንን እንደምራለን ማለት ነው ቶታል ናምበር ኦፍ ኤሌክትሮን ለማግኘት። ሁለተኛው ስቴፓችን ራይት ዘ ስኬሌታል ስትራክቸርን ሳሉ ነው የሚለው። ስለዚህ አሁን ስኬሌታል ስትራክቸርን ስንስል ሴንትራል አተም ማን ነው ተብለን ልንቸገር እንችላለን። በዚህም ጊዜ ሴንትራል አተም የሆነው ሞስት ኤሌክትሮፖዚቲቭ የሆነው አተም ኤሌክትሮፖዚቲቪቲን ስናየው ሞስት ኤሌክትሮፖዚቲቭ የሆነው አተም ሴንትራል አተም ይሆናል። አሁን ናይትሪክ አሲድን ብናይ አሁን NO3 ናይትሪክ አሲድ ብናይ ሞስት ኤሌክትሮፖዚቲቭ አተም ሃይድሮጂን ነው። ሃይድሮጂን ግን ይችን ያፋልሳል ማለት ነው። ኤክሴፕት ሃይድሮጂን the most electropositive atom is central atom during skeletal structure። አሁን ሃይድሮጂን ሞስት ኤሌክትሮፖዚቲቭ ነበረ። አንድ ኤሌክትሮን ብቻ ሊቀበልም ሊሰጥም ስለሚችል ሴንትራል አተም ሊሆን አይችልም ማለት ነው። ስለዚህ ሃይድሮጂን ሁሌ እንግዲህ
እንግዲህ እናውቀዋለን ሞስት ኤሌክትሮፖዘቲቭ ነው ከሜታሎች ቀጥሎ። ነገር ግን ሴንትራል አተም አይሆንም። ከዛ ከሃይድሮጅን ውጭ የሆኑት ሴንትራል አተም ሊሆኑ የሚችሉ የትኞች ናቸው የሚለውን ስንጠይቅ ሞስት ኤሌክትሮ ፖዘቲቭ የሆነው ማለት ነው። ስለዚህ ከነዚህ ውስጥ ሞስት ኤሌክትሮ ፖዘቲቭ የሚሆነው ማን ነው? ናይትሮጅን ነው ማለት ነው። ናይትሮጅን። ስለዚህ ናይትሮጅን እናድርግና ሌሎችን ኦክስጅን ሶስት ኦክስጅኖች ናቸው ሃይድሮጅን ብለን ያሉ ኤሌክትሮኖችን ቶታል እንትን ሳናድርግ ሴንትራል አተም እናድርጋለን ማለት ነው። ሶስተኛው ስቴፕ ፕሌስ ኤሌክትሮን ፓየርስ አራውንድ ተርሚናል አተምስ። አሁን ተርሚናል አተሞች እነዚህ ናቸው እንግዲህ ዳርዳር ላይ ያሉ የነሱ ኤሌክትሮኖችን ምን እናደርጋለን? እናስቀምጣለን። ሶ ዛት ኢች ኤክሴፕት ሃይድሮጅን ሃዝ አን ኦክቴት። ሃይድሮጅን ግን ምን የለው ማለት ነው? ኦክቴት የለው ማለት ነው። አሳይን ከዛ በኋላ ኤኒ ሪሜይኒንግ ኤሌክትሮንስ አስ ሎን ፓየርስ አራውንድ ዘ ሴንትራል አተም። እንግዲህ ከዛ በኋላ የቀሩትን ምን አድርገን እናስቀምጣለን? ሴንትራል አተም ላይ እንደ ሎን ፓየር አድርገን እናስቀምጣለን ማለት ነው። ሎን ፓየር ሊሆን ይችላል። ከዛ በኋላ ነው እንግዲህ አታችንጉ የሚቀጥለው ማለት ነው። ስቴፕ 4 ላይ ኢፍ አት ዚስ ስቴጅ በዚህ ስቴጅ ላይ ሴንትራል አተም ሃዝ ፊወር ዘን 8 ኤሌክትሮንስ። እንግዲህ ሴንትራል አተም ከ8 ኤሌክትሮኖች በታች የሆነ ከሆነ ምን እናደርጋለን ማለት ነው? ሙዋን እንግዲህ ማልቲፕል ቦንዲንግ ይቀጥላል ማለት ነው። ማልቲፕል ቦንዲንግ በዛን ጊዜ ዋን ኦር ሞር ሎን ፓየር ኤሌክትሮንስ ወዴት ይሄዳሉ ማለት ነው? ወደ ተርሚናል አተም ይሄዱና የቀሩት ደግሞ ዳብል ቦንድ መፍጠርና ትሪፕል ቦንድ መፍጠር ላይ ይገባሉ። ለምን? ሴንትራል አተም ኦክቴትን ኮንሲደር አድርገን ማለት ነው። ለምሳሌ አሁን እዚህ ጋር ናይትሮጅን ብናይ ናይትሮጅን 5 ኤሌክትሮኖች ቢኖሩትም መጀመሪያ ምን አድርገን እንቆጥራለን? ቶታል ኤሌክትሮን ከዚህ እንቆጥራለን። ሃይድሮጅን 1 አለው ሲደመር ናይትሮጅን 5 አለው ቫለንስ ሼል ላይ ያለው ኤሌክትሮን ነው እንግዲህ ሲደመር ኦክሲጅን 3 ኦክሲጅኖች እያንዳንዳቸው 6 ኤሌክትሮኖች አሉት ዘን እንደምራለን። ቶታል ምንም ቻርጅ የለውም ምን ቀንሰው ምን እንደምረው የለም። ስለዚህ ቶታል ኤሌክትሮን 6 3 ባዝ 6 18 እንደ 6 ስንት ይሆናል? 24 ኤሌክትሮን አለ ማለት ነው። ስለዚህ 24 ኤሌክትሮንን ምን እናደርጋለን? እንደራድራለን ማለት ነው። ሃይድሮጅን 1 እንሰጠዋለን። እንግዲህ ኦክሲጅን እዚህ ጋር 3 እዚህ ጋር እንግዲህ 3 ኤሌክትሮኖች እዚህ ጋር እንዲህ ኤሌክትሮኖች አሉት ዘን እዚህ ጋር እንዲሁ ኤሌክትሮኖች አሉት። ያው እንግዲህ ምቾት እንፈጥራለን ለቦንዲንግ ዘን ስንት ቀረ? 3 18 እዚህ ጋር ዘን 16 5 ቀረ ማለት ነው። እዚህ ጋር 5 ኤሌክትሮኖችን አመቻችተን ለቦንድ ፎርሚንግ አመቻችተን እናስቀምጣለን ማለት ነው። ዘን አሁን ሴንትራል አተም ምን አላደረም? ስቴብል አልሆነም። ዛት ኢዝ ኦክቴትን አላሟላም። ምን እናደርጋለን? ወደ ማልቲፕል ቦንዲንግ እንገባለን ማለት ነው። እንግዲህ ኤግዛምፕል እያየን እንሄድ። ኤግዛምፕል 1 ራይት ዘ ሎዊስ ስትራክቸር ፎር ናይትሮጅን ትራይፍሎራይድ ይባላል ይሄ ኮምፓውንድ ይላል። እንግዲህ ስቴፕ 1 ምንድነው? ስቴፕ 1 ምን ማድረግ ነው? ቶታል ናምበር ኦፍ ኤሌክትሮን ኢን ዘ ኮምፓውንድ ነው። አሁን ቶታል ናምበር ኦፍ ኤሌክትሮን ስንቆጥር የትኛውን ኤሌክትሮን ነው የምንቆጥረው? ቫለንስ ሼል ያለውን ኤሌክትሮን ነው የምንቆጥረው። ናይትሮጅን አቶሚክ ናምበር እንደምናውቀው 7 ነው። ኮንፊግሬት ስናደርግ ስንት ይሆናል? 2 5 ይሆናል። ስለዚህ 5 ለቦንድ ፎርሜሽን ስለሚጠቅም እንቆጥረዋለን ማለት ነው። ፍሎሪን ቶታል ኤሌክትሮኑ 9 ነው። ኮንፊግሬት ስናደርገው 2 7 ይሆናል። ስለዚህ 7 ለቦንድ ፎርሜሽን ይጠቅማል። ቫለንስ ኤሌክትሮን ነው እንቆጥረዋለን ማለት ነው። ስለዚህ ናይትሮጅን 1 ነው ያለው ዛት ኢዝ 5 ሲደመር ፍሎሪን 3 ነው ያለው 3 ሲባዛ ስንት 7 ዘን ምንም አይነት አዮን የለም። ፖዚቲቭ አዮን ቢኖር እንቀንስ ነበረ፣ ኔጋቲቭ አዮን ቢኖር እንጨምር ነበረ በኔጋቲቭነቱ ልክ። ስለዚህ አንድ ላይ ስንደምራቸው 3 ሲባዛ 7 21 ሲደመር 5 26 ኤሌክትሮን አለ ማለት ነው። አቬይላብል ኤሌክትሮን። ሁለተኛው ስቴፕ ሴንትራል አተምን መምረጥ ነው። ሴንትራል አተም ስቴፕ 2 ሴንትራል አተም ማን ይሆናል? በዚህ ጊዜ ሴንትራል አተም የሆነው ማን ነው? ሞስት ኤሌክትሮ ፖዚቲቭ የሆነው ማን ይሆናል? ሴንትራል አተም ይሆናል ማለት ነው። ሞስት ኤሌክትሮ ፖዚቲቭ ከነዚህ ከፍሎሪን እና ከናይትሮጅን ስናይ ናይትሮጅን ሞስት ኤሌክትሮ ፖዚቲቭ ነው። ስለዚህ ሴንትራል አተም ኢዝ
ሴንትራል አተም ኢዝ ማን ሆነ ማለት ነው? ናይትሮጅን። ለምን? ፍሎሪን ሞስት ኤሌክትሮኔጋቲቭ ነው፣ ናይትሮጅን ደግሞ ሞስት ኤሌክትሮፖዚቲቭ ነው። ስቴፕ 3 ምንድን ነው? ስቴፕ 3 እንደምናውቀው ስኬሌታል ስትራክቸር ማቆም ነው። ስኬሌታል ስትራክቸር። ስለዚህ ስኬሌታል ስትራክቸር ስናቆም ማን አለ? ሴንትራል አተሙ ናይትሮጅን አለ። ናይትሮጅን ዘን ፍሎሪን ምንድን ነው ማለት ነው? ሰራውንዲንግ ነው ማለት ነው። ሰራውንዲንግ ነው። ፍሎሪን አለ ዘን ሶስት ፍሎሪኖች ናቸው። ሶስተኛው ፍሎሪን አለ። ስቴፕ 4 ምንድን ነው? ያለው ኤሌክትሮኖችን በመደርደር እንግዲህ ቦንድን ማመቻቸት ነው። ዛት ሚንስ ሲንግል ቦንድ የሚሆንበት አለ፣ ትሪፕል ቦንድ የሚሆንበት አለ። ዛት ኢዝ ዳብል ቦንድ ወይም ማልቲፕል ቦንድ የሚሆንበት አለ። ዛት ኢዝ ትሪፕል ቦንድ ወይም ዳብል ቦንድ የሚሆንበት ማለት ነው። ስለዚህ አሁን ድሮ ኮቫለንት ቦንድ ቢትዊን ናይትሮጅን ኤንድ ፍሎሪን and complete the octets for the fluorine atoms surrounding ስለሆነ we place the remaining electrons on nitrogen። ለምን? እነዚህ የቀሩ ኤሌክትሮኖች ኦክቴትን ሰራውንዲንግ አተምን ኮንሲደር አድርገን የቀሩ ኤሌክትሮኖች ማን ላይ ይቀመጣሉ ማለት ነው? ሴንትራል አተም ላይ እንደምን ሆነው? ሎን ፓየር ኤሌክትሮን ሆነው። ስለዚህ ናይትሮጅን ፍሎሪን ስንት ኤሌክትሮን ይፈልጋል ማለት ነው? ከዚህ ፍሎሪን እዚህ ጋር 2 ኤሌክትሮን አለ፣ ቀሪ 6 ኤሌክትሮኖችን ይፈልጋል ይሄኛው 6 ኤሌክትሮን። ስለዚህ ስቴብል ሆነ። በታች ያለውስ እንደዚሁ 2 ኤሌክትሮን አለ፣ 6 ኤሌክትሮን ይፈልጋል። እዚህ ጋር 6 ኤሌክትሮን ሆነለት። ቀሪውስ አጌን ፍሎሪን እዚህ ጋር 2 ኤሌክትሮን አለ፣ ስንት ኤሌክትሮን ይፈልጋል? 6 ኤሌክትሮን ይፈልጋል። ከነዚህ አሁን እነዚህ እንደምረን የቀሩት ምን ይሆናል ማለት ነው? ሎን ፔር ይሆናሉ። ማን ላይ? ሴንትራል አተም ላይ። ሴንትራል አተማችን ማን ነው? ናይትሮጅን ነው። ቁጥራቸው እንግዲህ 1 2 3 4 5 6 7 8 9 10 11 12። ስለዚህ 12 ሲባዛ 2 ስንት ሆነ ማለት ነው? 24 ያለን አቬሌብል ኤሌክትሮን ስንት ነው? 26። ስንት ቀረ? 2። ስለዚህ ሴንትራል አተም ላይ ምን ሆነው ይቀራሉ ማለት ነው? ሎን ፔር ሆነው ይቀራሉ። እንግዲህ ስቴፕ 3 ነው ኤክስቴንድ ያደረኩት። ስቴፕ 4 ምን ይሆን ነበረ? ሴንትራል አተሙ ኦክቴት ሩል ማያሟላ ከሆነ ሰራውንድ አተም ጋር ተመቻችቶ ምን ይሆናል ማለት ነው? ዳብል ቦንድ ትሪፕል ቦንድ ይሆናል። እንደ አስፈላጊነቱ ማልቲፕል ቦንድ ይሆናል ማለት ነው። በዚህ ጊዜ ሴንትራል አተም ወይም ስትራክቸሩ ኦክቴት ሩል ሳቲስፋይ ስላደረገ አራተኛው ስቴፕ ፋርዘር አያስፈልግም ማለት ነው። ሌላ ሁለተኛው ኤግዛምፕል ራይት ዘ ሎዊስ ስትራክቸር ፎር ካርቦኔታይን ይላል። እንግዲህ ስቴፕ 1 ምንድን ነው? ስቴፕ 1 ቶታል ነምበር ኦፍ ኤሌክትሮንስ ኢን ዘ ኮምፓውንድ ነው። ስለዚህ ስቴፕ 1 እንደምናውቀው ካርበን አቶሚክ ነምበር 6 ነው። 2 4 ይሆናል ኤሌክትሮን ኮንፊግሬሽኑ። ስለዚህ 4 ኤሌክትሮኖች አሉት ማለት ነው። ኦክሲጅን ቫለንስ ሼል ላይ አቶሚክ ነምበሩ 8 ሲሆን ቫለንስ ሼል ላይ 3 ኤሌክትሮን አለው። ዘን ምን ይሆናል ማለት ነው? 6 ኤሌክትሮኖች 2 8 ይሆናል። 3 ሲባዛ ስንት እንላለን? 6 እንላለን። ፕላስ እንላለን። አዮኑ ምን ስለሆነ? ኔጋቲቭ አዮን ስለሆነ ስንት? 2 በዛው በአዮን ልክ ማለት ነው። ስለዚህ ቶታል ናምበር ኦፍ ኤሌክትሮን ስንት ይሆናል ማለት ነው? 18 ሲደመር 2 20 24 ይሆናል ማለት ነው። there are 24 available electrons። ዘን ስቴፕ 2 ምን ይሆናል? ስቴፕ 2 እንግዲህ ሴንትራል አተም መለየት ነው ማለት ነው፣ ስኬለታል ስትራክቸር ለማቆም። ስለዚህ ሴንትራል አተም ስናየው ከካርበን እና ከኦክሲጅን ሞር ኤሌክትሮኔጋቲቭ ኦክሲጅን ነው፣ ሞር ኤሌክትሮፖዚቲቭ ካርበን ነው። ስለዚህ ካርበን ሴንትራል አተም ይሆናል ማለት ነው። ካርበን ኢዝ ሴንትራል አተም ዘን ስኬለታል ስትራክቸርን ስናቆም ካርበን ይሆንና ካርበን ኦክሲጅን ይኖራል፣ ሌላኛው ኦክሲጅን ይኖራል፣ እንዲሁ ኦክሲጅን ይኖራል ማለት ነው። ስለዚህ እያንዳንዳቸው ቦንድ ይፈጥራሉ። ሲንግል ቦንድን ኮንሲደር እናደርጋለን መጀመሪያ። ከዛ በኋላ ነው ያሉ ኤሌክትሮኖችን እንግዲህ ምንደራድራቸው። ዘን ስቴፕ 3 ላይ ስንሄድ ስቴፕ 3 ምንድነው? ያሉ ኤሌክትሮኖችን በመውሰድ ሲንግል ኮቫለንት ቦንድ ቢትዊን ካርበን ኤንድ ኦክሲጅን ኮምፕሌትሊ እንግዲህ ዊዝ ኦክቴት ሩል እንሞላለን ማለት ነው፣ ያሉ ኤሌክትሮኖችን በመውሰድ። ስለዚህ ይሄኛውን ብንገለብጠው ኦክሲጅን ወደ ታች ይሆናል፣ ለምሳሌ እንዲመቸን ማለት ነው። ስለዚህ ካርበን ኦክሲጅን
እዚህ ጋር ኦክሲጅን ይሄን ነው የገለበጥ ነው ለምሳሌ እንዲመቸን ከላይ ጋር ስንስል ቦታ እንዳይወስድብን። ስለዚህ አሁን እያንዳንዱ ኦክሲጅኖች ስንት ኤሌክትሮን ይፈልጋሉ? 6 ኤሌክትሮን ይፈልጋሉ። 6 ኤሌክትሮን ዘን ስቴብል ሆነ። ይሄኛውም እንደዚሁ እዚህ ቦንድ የፈጠሩት 2 ኤሌክትሮን ስላለ ይሄኛውም እንደዚሁ 6 ኤሌክትሮን ዘን ከ24 የቀሩ ኤሌክትሮኖችን እንግዲህ ወደ ፓይሪንግ እንገባለን ማለት ነው። ከተረፉ ደግሞ ምን እናደርጋለን? ሴንትራል አተም ላይ ሎን ፓይር እናደርጋለን ማለት ነው። ስለዚህ ስቴፕ 4 ይዘልቃል በዚሁ። ዘን ያሉ ኤሌክትሮኖችን እስቲ እንቁጠራቸው። 1 2 3 4 5 6 7 8 9 10 11 12 ስንት ኤሌክትሮን አለ ማለት ነው? 20 12 በ2 24 ኤሌክትሮኖች ያው እንግዲህ በትክክል ተቀምጠዋል። ነገር ግን አሁን ሴንትራል አተም ስናየው ምን አላሟላም? ኦክቴት ሩልን አላሟላም። ስለዚህ ስቴፕ 4 ላይ እንዘላለን ማለት ነው ወደ መልቲፕል ቦንዲንግ። እዚህ ጋር ካሉ ኦክሲጅኖች አንዱን ወስደን ዳብል ቦንድ እናድርገውና ሴንትራል አተምን ኮንሲደር ማድረግ ዘን ይሄኛውም ካሉት አንዱ ኦክሲጅንም ምን ያደርጋል ማለት ነው? ኦክቴት ሩልን ሳቲስፋይ ያደርጋል ማለት ነው። ስለዚህ ስቴፕ 4ችን ምን ይሆናል? ዳብል ቦንዲንግ ወይም ማልቲፕል ቦንዲንግ ይሆናል ማለት ነው። ዘን ካርበን አለ በአንደኛው ኦክሲጅን አለ፣ ሌላኛው ኦክሲጅን አለ። አሁን ይሄኛው ኦክሲጅንን 2 ኤሌክትሮን ወስደን ለካርበን ዳብል ቦንድ እናደርግለትና እዚህ ግን ካርበን ማልቲፕል ቦንዲንግ ተካሄደበት ስቴብል ሆነ። ዛት ሚንስ 1 2 3 4 ስቴብል ሆነ። 4 በ2 8 ነው ማለት ነው። የቀሩት እነዚህ ኦክሲጅኖች ከላይ የነበሩት እዚህ ጋር 6 ኤሌክትሮን የነበራቸው ይሄኛውን ወስደን ነው እዚህ ጋር ያደረግነው። እነዚህ ይሄኛው 2 ሆነዋል። ይሄኛው 2 ኤሌክትሮኖች እዚህ ጋር ካርበን ጋር ሼር አደረገ። ስለዚህ እነዚህ የቀሩት እንዳለ 6ቶቹ አሉ ማለት ነው። ለሁለቱም ኦክሲጅኖች እዚህ ጋር አለ። ዘን ይሄ አዮን ስንት ኤሌክትሮን አግኝቶ ነው ይሄን ስታቢሊቲን ያሟላው? 2 ኤሌክትሮን አግኝቶ ነው። ስለዚህ ይሄ እንደዚህ አድርገን እናሳያለን ማለት ነው። ሌላኛው እዚህ ጋር የምናየው እንግዲህ በሁለቱም አዮኖች በማለት አሞኒየም አየን የያዘውን ሉዊስ ስትራክቸርን ሳሉ ነው የሚለው። ስለዚህ ልክ እንደ ማንኛውም ስቴፕ 1 ምንድነው? ቶታል ነምበር ኦፍ ኤሌክትሮን መቁጠር ነው። እንግዲህ ከዚህ በፊት አይተነዋል። ናይትሮጅን ቫለንስ ሼል ላይ 5 ኤሌክትሮን አለው ብለናል። ሃይድሮጅን 1 ኤሌክትሮን ናት ያለችው። ያቺም 4 ሃይድሮጅኖች ናቸው። 4 ሲባዛ 1 ማይነስ እንላለን። ለምን? አዮኑ ኔጋቲቭ ነው። ስለዚህ ማይነስ 1 እናድርጋለን። 1 አየን ያለው። ስለዚህ በፕላሱ ልክ እንቀንሳለን ማለት ነው። ስለዚህ ቶታሊ ስንት ኤሌክትሮን አለ ማለት ነው? 5 ሲደመር 4 ነው። 5 እና 4 9 ሲቀነስ 1 8 ኤሌክትሮን አለ ማለት ነው ቶታሊ ከዚህ ኮምፓውንድ። ስለዚህ ስቴፕ 2 ምንድነው? ስቴፕ 2 ሴንትራል አተምን መምረጥ ነው። በዚህ ጊዜ ሴንትራል አተም ስንመርጥ ኤሌክትሮፖዚቲቭ ሴንትራል አተም ይሆናል። ከማን ውጭ? ሃይድሮጅን ውጭ። ስለዚህ ሃይድሮጅን እና ናይትሮጅን ናቸው ያለው። ሃይድሮጅን አግልለናል። ስለዚህ ሴንትራል አተም ማን ይሆናል ማለት ነው? ሴንትራል አተሚዝ ማን ይሆናል ማለት ነው? ናይትሮጅን ይሆናል ማለት ነው። ስለዚህ ስኬለታልን ስንስል ናይትሮጅን ሴንትራል አተም አለ፣ በአራቱም ሳይድ ሃይድሮጅኖች አሉ ማለት ነው። እንደዚህ አድርገን እናቆማለን። ዘን ስቴፕ 3 ላይ ስንሄድ ሲንግል ኮቫለንት ቦንድ ነው የምንስለው። እዚህ ጋር ሲንግል ኮቫለንት ቦንድ ስለናል። ዘን ስቴፕ 3 ላይ ሲንግል ኮቫለንት ቦንድን መሳል ነው። ይሄ ያው እንግዲህ ስኬለታል ስትራክቸር እና ያቆም ነው። ሲንግል ኮቫለንት ቦንድን ሴንትራል አተምን መርጠን አቁመን ነበረ። ስለዚህ ስቲል ሲንግል ኮቫለንት ቦንድ ነው የሚሆነው። ናይትሮጅን ሴንትራል አተማችን ነው ናይትሮጅን። ዘን ሳራውንዲንጉ ሃይድሮጅን ነው። ስለዚህ ሲንግል ሃይድሮጅን እዚህ ጋር አለ፣ እዚህ ጋርም ሃይድሮጅን አለ፣ እዚህ ጋርም ሃይድሮጅን አለ፣ እዚህ ጋርም ሃይድሮጅን አለ። ቶታሊ ይሄን ኤሌክትሮን ስንቆጥረው እንዲሁ ነው የሚቀመጠው። 1 2 3 4 በ2 8 ኤሌክትሮን። ስለዚህ ኦል አቬይላብል ኤሌክትሮንስ አር 8 ኤሌክትሮንስ። ስለዚህ ስቴፕ 4 ላይ ምንዘለው የለም፣ ስቴብል ነው። ሃይድሮጅንም እንደ ሂሊየም አይነት ስቴቢሊቲ ያለው፣ ናይትሮጅንም እንደ ሌሎች ኒየን እና ከዛ በታች እንዳሉ ኖብል
ደብል ጋዞች ስታቢሊቲ ያለው ማለት ነው። ዘን ስኩዌር ብራኬት እናድርግና ይሄ ስታቢሊቲ የተገኘው ምን ሲሆን ነው? አንድ ኤሌክትሮን ስትሄድለት ነው። +1 እናሳያለን ማለት ነው። ስለዚህ ዚስ ኢዝ ሉዊስ ስትራክቸር እንዴት እንደምንስል ከነ ስቴፖቹ ማለት ነው። ዘን ደቂቃው እዚህ ጋር አሁን ኤክሰርሳይዝ 2.5 ከጨመርነ በጣም ብዙ ነው የሚሆነው። ስለዚህ 22 ላይ ከ30 ደቂቃ በላይ ይፈልጋል ኤክሰርሳይዝ 2.5። ስለዚህ በዚሁ ብናበቃ የተሻለ ይሆናል። ቀጣይ ኤክሰርሳይዝ 2.5ን እንሰራለን። ለዛሬው ከዚህ አበቃን ማለት ነው። ላይክ፣ ሼር፣ ሳብስክራይብ፣ ኮሜንት እንድታደርጉ ቀጣይ እስከምንገናኝ ድረስ ሰላም ሁኑ።